ሀብትና ሃይማኖት ላይ ያለንን አመለካከት እጅግ በጣም ማስተካከል ያለብን ብዙ ነገር አለ። ሀብትን አናወግዝም ከሀብት በስተጀርባ ያለውን ክፋትን፣ ነውርን፣ እርኩሰትን እንጂ የሚል ትልቅ ንግግር አለ በቅዱስ ዮሐንስ አፈወርቅ የተባለ። ሀብትን በእርግጥም ሀብትን የሚያወግዝ ሰው ጤነኛ አይደለም። ሀብት እርኩሰት አይደለም፣ ጸጋ ነው። ከጸጋዎች መካከል አንዱ ነው። ብልጽግና የሚለው ጸጋ ለማለት ነው። እስቲ በትክክል ብልጽግና የሚለውን የምታውቁ ሰዎች ካላችሁ በኮሜንት ላይ ሀሳብ ስጡኝ። ብልጽግና እንግዲህ ምንድነው? ባለጸጋ ይባላል። ባለጸጋ ሲባል ብዙ ጸጋ አለው ማለት ነው። አሁን ጸጋ ይበዛላቸው ባለጸጋ የሆኑ ሰዎች ነው ይባላል። ሀብት ለየት ይላል። ሀብት እግዚአብሔርና ይሄ ሀብት ከእግዚአብሔር ሲኖር እግዚአብሔር ሰው ካደረገ በቂ ነው። ለምሳሌ አዳም ነው አባታችን፣ ምንም አልነበረው። ምንም መኪና የለውም፣ ስልክ የለውም፣ ኮምፒውተር የለውም፣ ቤት የለውም፣ ንብረት የለውም፣ ባንክ ደብተር የለውም፣ ኬሚስትሪ አልተማረም፣ ፊዚክስ አያውቅም፣ ባዮሎጂ አላጠናም፣ የውትድርና ሳይንስ፣ ሜካኒካል ኢንጂነሪንግ፣ ኤሌክትሪካል የሆነ አካውንቲንግ፣ ሂሳብ ስራዎች ላይ ያለ፣ ፋይናንሻል ፕሮሰሲንግ፣ አግሪካልቸር ላይ ግብርና ላይ ምንም የከዋክብት ጥናት ውስጥ አልተሰማራም። ግን ድሃ አይደለም። ሔዋንም እንደዛ። ሔዋንም የትኛውንም ሳይንስ አልተማረችም፣ ግን ድሃ አይደለችም፣ ሀብታም ነች። ሀብት ማን ነው? እግዚአብሔር ነው። ምድር ላይ ያለው ነገር ሁሉ ምንም ሰው ዓለምን ሁሉ ቢያተርፍ ነፍሱን ግን ቢያጎደል ምን ይተርፈዋል ያለው ክርስቶስ። ስለዚህ ነው ግዛት ቢኖርህ፣ ሀገርን ያክል መሬት ቢኖርህ፣ ህንፃ ብትሰራ፣ ንብረቶች ቢበዙ፣ ልጆች ብትወልድ፣ ቀበሌ አይደለም ክፍለ ከተማ አይደለም ሀገር አይደለም አህጉር አይደለም ዓለምን ሁሉ ብትቆጣጠር፣ ነገሮች ሁሉ በአንተ ቁጥጥር ስር ቢሆኑ ምን ነፍስህ ስጋህን ካጣህ ምን ይጠቅምሃል? አየህ፣ ሀብት አንተ ራሱ ሀብት ነው ማለት ነው። አንቺ እህቴ ራሱ ሀብት ነሽ። እርሱ አባባ ማማ እሳቸው እነሱ ሀብት ናቸው። በቃ እግዚአብሔር ሰው ሲያደርግ ሀብታም አድርጎ ነው የፈጠረ። ከዛ ሰማይን ሰጠ። ከስር ዝቅ ስትል የምትረግጠው መሬትን ሰጠ። መሬቱ ላይ ወርቅ፣ አልማዝ፣ ኒኬል፣ ብረት፣ አልሙኒየም፣ ሲልክ፣ በቃ የአይረን ሜታል፣ ኮባልት፣ ኮፐር፣ ኦክሲጅን፣ ናይትሮጅን፣ ፎስፎረስ፣ ሰልፈር፣ ሶዲየም፣ ክሎራይድ፣ ኦክሲጅን፣ ናይትሮጅን ምንላቸው ነገሮችን ሁሉ ሰጠን። ማን ሰጠ? እግዚአብሔር። እነዚህን ስታጠራቅማቸው እነዚህን በተሻሉ መልኩ አሽገ ስትሸጣቸው የድንጋዩን አማርጠ በድንጋይ ቤት ስትሰራ በብረት ስትቆልለው ቀለም ስትቀባው ይሄ ሀብት ነው እንዴ? ይሄ ብልጽግና ሊሆን ይችላል። አሁን ለዛ ነው አሁን ትናንትና ሜክሲኮ አካባቢ ከአንድ ኮንትራክተር ወዳጄ ጋር እየተንሸራሸር ነበር አዲስ አበባ ውስጥና በፊት የተወገዙት ማለት የኢትዮጵያ ህዝቡ ብቻ ሳይሆን ችግር ያለበት መሪዎቹ ችግር እንዳለበት፣ አስተዳዳሪዎቹ ችግር እንዳለባቸው የምታየው ምንድነው? ያጸዱ መስሏቸው አሁን መልሰው ኮተት ከመረዋል። የቱ ጋር? ፓርኩ ላይ ሞቢል ነዳጅ ማደያው ጋር ያለበት ጋር እግረኛው መንገድ ላይ አሁን የገበያ ሱቆች ከፍተዋል። ልዩነቱ ምንድነው? ጓደኛዬ በጣም ነው የወደደው። መሀንዲስ ስለሆነ ኮንትራክተር ስለሆነ የውጭ ሀገሮችን በደንብ ስላየ ምናምን ሊሆን ይችላል። በጣም ነው የወደደው። እኔ በጣም አልወደድኩት። ለምንድን ነው ያልወደድኩት? እኔ የእግረኛ መንገድን አጽድተህ አስፍተህ ፓርክ መናፈሻ ሰርተህ እንደገና እግረኛ መንገዱ ላይ ኮተት የገበያ ማዕከል ትሰራለህ። ምንድነው ልዩነቱ? በፊት በሸራ በላስቲክ ምናምን የነበሩት ጎማ ያላቸው የሚገፉ ሼልፍ ነገር ያላቸው እና ለራሳቸው ጥላ ያለ የእግረኛ ላይ ይሄ ነው ማለት መሪዎቹ ወይ የሚያስቡት ዲዛይን የሚያደርጉት ሰዎች ያስተሳሰባቸው የድህነት መሆኑን ብታየው በዚህ ነው። ቢሮ ስለያዘ፣ ባለስልጣን ስለሆነ፣ ቄስ ስለሆነ፣ ዶክተር ስለሆነ፣ ኢንጂነር ስለሆነ፣ ፕሮፌሰር ስለሆነ፣ አርኪቴክት ስለሆነ፣ መሪ ስለሆነ፣ የድርጅት ኃላፊ ስለሆነ፣ ስለተማረ፣ ብዙ አይነት ስልጣን ስላለው፣ ሐኪም ስለሆነ ያስባል ማለት አይደለም። ማሰብ መቻል ማለት እግዚአብሔር የሰጠን ሀብት በአግባቡ መጠቀም መቻል ማለት ነው። መጀመሪያ ለምን አስወገድክ? መጀመሪያ ለምን አደረክ? እግረኛ ለማስፋት ከሆነ እግረኛው ላይ መልሰህ ኮተት የምትሰራ ከሆነ የኮተቱ አይነት ላይ ነው ልንነጋገር። ይሄኛው ኮተት ይሻላል ለማለት ነው እንጂ ይሄ ብልጽግና አይደለም። ይሄ ሀብት ጦት ነው፣ ድህነት ነው። ህዝቡ አይደለም ድሃ፣ አዳም ድሃ አይደለም ባዶን ስለሆነ ሔዋን ባዶ አይደለችም ባዶን ስለሆነች። ከአዳምና ከሔዋን ወደዚህ አብርሃም ድሃ አልነበረም፣ ኖህ ድሃ አልነበረም፣ ነቢያት ድሃ አልነበሩም፣ ሐዋርያትም ድሃ አልነበሩም። በዚህ ደረጃ ከተሄደ አሳ አጥማጅ ናቸው፣ ጠበቃ ናቸው፣ የሐኪም ናቸው፣ ጸሐፊያን ናቸው፣ የህግ ሰዎች ናቸው። ስራ እኮ አላቸው። ሰራተኛ ድሃ አይባልም። ሰርቶ የሚኖር ሰው ድሃ አይደለም። ለምን ጥበቃ ጽዳት አይሆንም። ለምሳሌ በአውቶቢስ ሲሄድ ትላንትና አንድ ሙስሊም አጠገቤ ቁጭ ብሎ ነበር። እዚህ ጋር ምን አለ አልኩት። ለምን ተዘጋያኛው መንገድ አልኩት። በዚህ ጋር ምን ሄድ ይችላል? እዛ ጋር አሁን መሪዎች የአፍሪካ መሪዎች ስብሰባ ስላላቸው ለነሱ ብለው እያጸዱት ነው እና አልኩት። እኛ ተርበን አለኝ። ከዛ ትንሽ ሳይ ሙስሊም ነው። እድሜውን ስጠይቀው 32 ዓመቱ ነው። ከዛ ሚስቱን አረብ ሀገር እንደላካት በሳምንት 5,000 ብር እኮ ይጠል እንደነበረ አሁን ተቸግሮ እንደሚኖር ነገረኝ። አይ ቆይ አንተ ሚስባህ ነህ አልኩት። አይደለሁም። ሚስባህ እኮ የሚባል የእኛን ቤት ቀለም እንዲቀባልን ያደረግኩት ሙስሊም፣ እሱም እንደዚህ አይነት አጋጣሚ ገጥሞታል። አንተስ? አያለሁ።
ከዛ ገረመኝና ተመሳሳይ መሆኑ ገረመኝ። ለምን የ5 ዓመት ልጅን ክፍለ ሀገር እንትን 3 ዓመቱን ልጅ ክፍለ ሀገር ቤተሰቦች ጋር ላኩት። የ5 ዓመቱን ልጅ እኔ ጋር ያለው 5,000 ብር በፊት ምን ሰርቶ እንግዲህ በሳምንት በወር 20 ሺህ ብር አለው ማለት ነው። ቢያንስ እቁብ ብቻ ለሚስቱ ሚስቴ ስራ ትሰራም ነበር አይደል? ለሚስቱ ለልጆቹ ወጪ ችሎ አብልቶ አጠጥቶ የኪራይ ምናምን ነገር ችሎ 400 ሺህ 500 ሺህ ብር ቤት ነበረኝ አለ። ፈረሰብኝ አለ። ሙስሊም ነው። በጣም ደስ የሚል ልጅ ነው። ከተረጋጋ ነው። እድሜ 32 ነው እና አዝኗል። በምን በከተማዋ ግንባታ ላይ አሁን ሙስሊም ላይ ሁሉ ተጠቀመ ብለን ማለት አንችልም። አሁን ቴምር ሪል ስቴት በአብዛኛው ሙስሊሞች ነው። ሙስሊም ነው ቴምር ሪል ስቴት። አዋርቻቸው ነበር ከዚህ በፊት እኔ የነበርኩበት ቦታ ላይ የገዙት ቦታ ስለነበረ በዛ ጉዳይ አዋርቻቸው ነበርና ከአስተማሪዎችም ነበሩ። ያን ሀብታም እያለው የቴምር ሪል ስቴት አጠገብ የነበረው ድርጅት ላይ የነበራቸው አካባቢ ስራ ላይ ሰራተኞቻቸው የኔም ከስተመር ነበሩና የዛሬ ነው ያርገውና ከ2 ዓመት በፊት ኮሪደሩ ዳዛ ያርገኝ ምንድነው ልል የፈለኩት አስተሳሰብ ድህነት ከሆነ አየህ ማንም ይጎዳል። እና እግዚአብሔር ነው ባለጸጋ፣ ትክክለኛው ባለጸጋ፣ ትክክለኛው ሀብታም እግዚአብሔር ነው። ምክንያቱም ሰፍሮ አይሰጥም። በቃ ቢሰጥም አያልቅበት፣ ቢባርክም አይጎልበት፣ ቢያበዛልም የማያንስበት እግዚአብሔር ብቻ ነው። በተለምነው የሚገባው በተሰግድለት የሚገባው እግዚአብሔር ብቻ ነው። እግዚአብሔር ከምንም አንስቶ ንጉስ ያደርጋል። ከምንም አንስቶ ሀብታም ያደርጋል። ከምንም አንስቶ ባለራዕይ ህልመኛ ያደርጋል። ቂዥቢ ግን አያደርግም። መንገድ ላይ ኮልኮሌ እንድትጨምር በየቦታው ላይ ኮተት እንድትደረድር ሰውን ደስ የሚያሰኝ ነገር ለመስራት ብለህ ሰው ድሃ እንድታስለቅስ ግን እግዚአብሔር አያደርግም። ስለ ችግረኛና ስለ ድሃ ስላዘኑና ስለተከዙት ሰዎች ግን መጥቶ ወንጌልን የሚሰብክ መድኃኒዓለም ኢየሱስ ክርስቶስ አለ። ለዛ ነው አንድ ሃይማኖት ነው ያለው፣ አንድ ጌታ ነው ያለው፣ አንድ ጥምቀት ነው ያለው። መፈክር አይደለም። እግዚአብሔር አንድ ነው። ሰማይና ምድርን የሰራው ሁለት አምላክ የለንም፣ አንድ አምላክ ነው ያለን። ያቺ ሃይማኖት ደግሞ ያን አምላክ የምናውቅባት ለቅዱሳን የተሰጠችው ሃይማኖት ይቷ በይሁዳ በምልክቱ ምዕራፍ 3 ላይ ቁጥር 3 ላይ ተጽፏል። በአንድ መልእክት ነው ያለው። ቁጥር 3 ላይ ተጽፏል። አንድ ጊዜ ለቅዱሳን ስለተሰጠች ሃይማኖት እንድትጋደሉ ለምናቸዋል ይላል። ሀብትና ገንዘብን ሀብትና ሃይማኖትን ስናይ እንደዚህ ነው። የሚያምን ሰው ሀብታም ነው። የሚያምን ሰው ሀብታም ተስፋ አለው፣ እምነት አለው። ቀኑ ይነጋል ይላል፣ ነግቶለት ያመሰግናል፣ ሲመሽም ያመሰግናል። ባለው በእግዚአብሔር በሰጠው ባደረገለት ነገር ሁሉ ባደረገልኝ ስሙን አወዳለሁ፣ እቀኝለታለሁ፣ ዘምርለታለሁ፣ የምስጋና ጌታ ስሙን እጠራለሁ፣ ያደረገልኝ ለዓለም አወራለሁ። ያደረገልህን መንገር ነው። እንደ ሳምራዊት ይታወቅ እንስራ ይዘህ ሊሆን ይችላል። ትንሽ ዕቃ ይዘህ ትንሽ ትምህርት ተምረህ ገበሬ ገጠር ሆነ እንደዚህ ሙስሊም ደግሞ በሳምንት 5,000 ብር ቁር የምትል አይደለም። በቀን 5 ሚሊዮን ብር የሚያገኙ ሰዎችም ደግሞ አውቃለሁ። በቀን 1 ሚሊዮን ብር የሚያገኙ ሰዎችም አውቃለሁ። በቀን 1 ሚሊዮን ነፃነት ወርቅነህ አሁን እንግዲህ ከዚህ አሜሪካ ለቤተሰቦቹ ብር እየላከ ነበር አይደለ? አርቲስቱ ቤተሰቦቹን 3 ልጆቹን ባለቤቱ የሚረዳ ነበር። ከዚህ ከኢትዮጵያ ውስጥ ከኢትዮጵያ ወደ አሜሪካ ወደ ዶላር ብር እየላከ ያኖራቸው ነበር። ስለዚህ ምን ማለት ነው? እግዚአብሔር ሲባርክ ሀብታም ትሆናለህ እንጂ የሆነ ስለ ቃዥህ አይደለም። ሃይማኖት ያለው ሰው ሀብታም ነው። ሲጀምር ሃይማኖት ያለው ሰው እግዚአብሔር አለው ማለት ነው። እግዚአብሔርን የያዘ ምን ይጎልበታል? እግዚአብሔርን የያዘ ምንም አይጎልበትም። ተክለ ሃይማኖት ተክለ አብ ተክለ ወልድ ተክለ መንፈስ ቅዱስ። ልድገመው። ተክለ ሃይማኖት ተክለ አብ ተክለ ወልድ ተክለ መንፈስ ቅዱስ። ልድገመው ሲያኔ። ተክለ ሃይማኖት ተክለ አብ ተክለ ወልድ ተክለ መንፈስ ቅዱስ። አባታችን አማልዱን አስታርቁን ተምታታብን የሀብትና የሃይማኖት ልዩነት ልበለውና እኔ ለራሴ ልጀምር። የሀብትና የሃይማኖት ነገር ተክለ ሃይማኖት የሃይማኖት ተክል የሆኑት አባታችን አቡነ ተክለ ሃይማኖት ተክለ አብ ተክለ ወልድ ተክለ መንፈስ ቅዱስ የሚባሉት የጸጋ ብዛብና የእግዚአብሔር ፍሬ የኢየሱስ ሟ አትክልተኛ ገበሬው ወላይታን ያሳመሙ ወላይታ ውስጥ የሰበኩ መላ ኢትዮጵያን በወንጌል ያዳረሱ 12 ደቀ መዛሙርቶች ከነበሯቸው የሚቆጠሩት በኢትዮጵያ ታሪክ ብዙ ድንቅ ነገር ያደረጉት አባታችን አቡነ ተክለ ሃይማኖት ድህነት እጃቸው ላይ የለም። አባቶቻችን ነገስታት ኢትዮጵያውያን፣ እናቶቻችን ክቡራን እነ ክርስቶስ ሰምራ ወለተ ጴጥሮስ ናቸው። እነ ቅድስት አርሴማ ቅዱስ ጊዮርጊስ ድህነት እጃቸው ላይ የለም። ድሃው ነው አይደለም የሞቱት። የባለጸጋ ልጆች ናቸው፣ ባለጸጎች ናቸው አላቸው። እግዚአብሔር ይመስገን። ክርስትና ድሃ አይደለም ያደረግ። ክርስትና ካለ ሀብታም ነው። ሰው ዓለሙን ሁሉ ቢያተርፍ ምን ይጠቅመዋል የሚለውን ነገር ሲገባ
የመስቀሉ ነገር ሲገባን የመስቀሉ ነገር ሲገባን እመቤታችንን እንወዳታለን። የመስቀሉ ነገር ሲገባቸው የመስቀሉ ነገር የገባቸው እመቤታችን አለች ከልባቸው። የመስቀሉ ነገር ከገባን የመስቀሉ ነገር ከገባን ሀብትና ሃይማኖት አይምታታብንም ሀብትና ሃይማኖት። ምክንያቱም ሀብትን አናውግዝም። ከሀብት ውስጥ ያለ ርኩሰትን፣ ነውርን፣ ብልግናንና ስድነትን፣ ልቅነትና ክፋት ነች። ሰርቶ ደግሞ ክርስቲያን ይባረካል እንጂ ድሃ አይሆንም። እየለፋ እየጣረ እያነበበ እየወጣ እየገባ ለሰው እያዘነ እየጸለየ እየሰገደ ቤተክርስቲያን እየተመላለሰ ኮተታም ክርስቲያን የለም። ቤቱ ክፍሉ የሚያስጠላ፣ መኝታ ቤቱ ቆሻሻ፣ ሳሎኑ የሚያስጠላ፣ የጸሎት ቤት የሌለው ዝም ብሎ የሚወጥቅ የሚለብስ ዝም ብሎ የሚያጌጥ ክርስትና ተክለ ሃይማኖት ተክለ አብ ተክለ ወልድ ተክለ መንፈስ ቅዱስ እንደተባሉት አባቶቻችን ተክለ አብ ተክለ ወልድ ተክለ መንፈስ ቅዱስ ያልተከለው እግዚአብሔር ያልባረከው የሃይማኖት ፍሬ የሌለበት ድሃ ነው። እሱ ድሃ ነው። እግዚአብሔር ከሌለህ ነው ድሃ የምትሆነው። የጥበብ መጀመሪያ፣ የሀብት መጀመሪያ፣ የእውቀት መጀመሪያ፣ የስልጣኔ መጀመሪያ፣ የከፍታ መጀመሪያ ትህትና፣ ትዕግስት፣ ፍቅር፣ ሰላም እነዚህ ናቸው። ገንዘብ የማይገዛችሁ በረከቶችን እግዚአብሔር ብቻ ነው የሚሰጡት። ሌላ የዓለም መንግስታት፣ ሌላ ወታደሮች፣ ሌላ የደህንነት ተቋማት፣ ሌላ ጠባቂዎች ሊሰጡ የማይችሉት መዓት ነገር አለ። እግዚአብሔር ቤትን ካልሰራ ሰራተኞች በከንቱ ይደክማሉ፣ በከንቱ አልተባለ። ቤት ሊኖር ይችላል፣ አፓርታማ ሊኖር ይችላል፣ ቪላ ሊኖር ይችላል፣ መኪና፣ ንብረቶች፣ ባንክ አካውንት ውስጥ ጨቅ ያለ ብር ሊኖር ይችላል። እግዚአብሔር ከሌለበት ግን በከንቱ ትደክማል። እግዚአብሔር ሀገርን ካልጠበቀ ጠባቂዎች በከንቱ ይደክማሉ ይላል። አሁን ስጋት፣ ፍርሃት፣ ጭንቀት ዓለማችን ላይ አሜሪካ ስጋት፣ አውሮፓ ስጋት፣ ቻይና ስጋት፣ ሩሲያ ስጋት፣ አፍሪካ ውስጥ ስጋት፣ አረብ ሀገሩ ስጋት፣ አዲስ አበባ ስጋት፣ ኒውዮርክ ላይ ስጋት፣ ዋሽንግተን ዲሲ ላይ ስጋት፣ ፓሪስ ላይ ስጋት። ለምንድን ነው? እግዚአብሔር ከሌለበት ስጋት ነው። ምክንያቱም እግዚአብሔር ሀገርን ካልጠበቀ ጠባቂ በከንቱ ነው የሚደክመው። ሀብት ምንም ትርጉም የለውም። ምንም ትርጉም የለውም። ምንም እውቀት ትርጉም የለውም። ስለዚህ ሀብት አይደለም የሚወገዘው፣ ከሀብት በስተጀርባ ያለው ክፋት ነውር ነው። ከሀብት በስተጀርባ ግን እግዚአብሔር ካለ ደስተኛ ነህ፣ ሰላማዊ ነህ፣ ፍቅር አለ። እንዴት ነው የምትወገዘው? አንተ ለድሃ ታስባለህ፣ ለችግረኛ ትራራለህ። ለችግረኛና ለሚያስብ ደግሞ እግዚአብሔር ያስብለት። ችግረኛና ለምስኪን ለሚያስብ እግዚአብሔር ያስብለታል። በመከራው ቀን አልጋውን ያነጥፍለታል፣ በችግሩ ቀን ጓዳውን ይዳስስለታል፣ የጎደለውን ሁሉ ይሞላለታል፣ ታሪክ ይቀይራል። ያቺ ሱናማዊት ሴት ትዝ ትላለች። ኤልያስም ነቢየ እግዚአብሔር ኤልያስ የተጠለለባት ታላላቅ እናቶች አባቶች እኮ አሉ። አባቶቻችን በጣም የሚገራርሙ አባቶች አሉ። ኤልሳስ ብትል እኔ አልፈልግም፣ ምን ብርህን ይዘህ ሂድ እኮ ነው ያለው ለሶርያዊው ለነዕማን። ሀቫናና ፋርፋን የመሰለ ወንዝ እያለኝ ጸበል ተጠመቅ ትለኛለህ እንዴ? ውሃ ውስጥ ተነከር ትለኛለህ? ለውሃማ መዋኛ ገንዳ አለኝ፣ የሚገርም ሻወር ቤት አለኝ አለ። አባት የሻወር ቤት፣ መኝታ ቤት፣ ገንዳ፣ ሳውና ባዝክ ያድንህ ከሆነ ሂድ ዳን። ጸበል የምትመጣው እኮ እግዚአብሔርን ፍለጋ እንጂ ሳውና ባዝ ፍለጋ ወይ ሻወር ፍለጋ ገንዳ ፍለጋ አይደለም። ጸበል የምትመጣው የእግዚአብሔርን በረከት ፈልጋ ነው እንጂ ሳውና ባዝ የሚያድን ከሆነ ሻወር ገንዳህ የሚያድን ከሆነ የተሻለ እንዴ በጣም የተሻለ እኮ ሊኖርህ ይችላል። እግዚአብሔር ከሌለበት ግን ሻወርና ባዝ አይደለም። ሻወር ቤት ውስጥ ስንት ሰው ሞቷል፣ አልቋል እኮ። መምህራችን አምና የዛሬ ዓመት እንግዲህ የራሱ መኝታ ሻወር መታጠቢያ ቦታ ነው ወድቆ የሞተው ፕሮፌሰሩ ቀሲስ አብነት ዶክተር። እና ምን ልላችሁ ነው? አያድንም። የሚያድነው እግዚአብሔር ነው። ተክለ ሃይማኖት፣ ተክለ ሀብተ ወልድ፣ ተክለ መንፈስ ቅዱስ የሚባሉት አቡነ ተክለ ሃይማኖት አተው አይደለም ሰባኪ የሆኑት። ዛሬ ሰባኪ ሲሆን፣ ፓስተር ሲሆን፣ ሼክ ሲሆን፣ ኡስታዝ ሲሆን፣ መሪ ሲሆን፣ ባለስልጣን ሲሆን፣ ምሁር ሲሆን፣ ሊቅ ሲሆን ሀብት ገንዘብ ለማሳደድ ለመቆፈር ነው፣ ለመስገብገብ ነው፣ ለመሳለቅ ነው፣ በድሃ ላይ ለማላገጥ ነው። በድሃና በችግረኛ ላይ የሚያላግጥ በሚስኪን ላይ የሚያላግጥ እግዚአብሔር ያላግጥበታል ደግሞ ተብሎ ተጽፏል። ወንድም እህቶቼ ሀብትን አይደለም እናወግዘው፣ ከሀብት በስተጀርባ ያለው ኮተቱን ነው እንጂ። እና ወንድም እህቶቼ በዛሬ በረታ እሑድ ይህን እንዳስታውሳችሁ ብዬ ነው። እና ለፍተው የሚያገኙ በጣም የተባረከ ትንሽ ጽዳት ስራ፣ ጥበቃ ስራ የሚሰሩ ስንት ደስተኞች አሉ። መኪናን ፓርኪንግ የሚሰሩ ሹፌር የሆኑ ስንት ደስተኞች ጤነኞች አሉ። ገበሬዎች ጤነኞች ናቸው። የክፍለ ሀገር ሰዎች አብዛኞቹ ገጠር ላይ ያሉት አብዛኞቹ ጤነኞች ናቸው። ተምሬያለሁ የሚለው ግን በእርግጥም ችግር አለበት። ምክንያቱም ትምህርቱ እግዚአብሔር አይደለም። አብ አልተከለውም፣ ወልድ አልተከለውም፣ መንፈስ ቅዱስ አልተከለውም። አብ የተከለው ተክለ አብ የሚባል ተክለ ሃይማኖት፣ ተክለ ሃይማኖት፣ ተክለ አብ፣ ተክለ ወልድ፣ ተክለ መንፈስ ቅዱስ የሆነ ሰው መንፈስ እግዚአብሔር የተጣጋው ባለው የሚያመሰግን እግዚአብሔር በሰጠው ሁሉ የሚያመሰግን እግዚአብሔር ሰጠኝ የሚል ቢጎልብ ደግሞ እግዚአብሔር ነሳ ብሎ እንዲሁ የሚያመሰግን ነው ሀብታም የሚባለው። እዚህ ኖሮት የሚያለቅስ የሚያዝን የሚሳቀቅ ስንት ሚሊዮነር ቢሊዮነር እኮ አለ በምድራችን ኢትዮጵያ ውስጥም በውጭ። እግዚአብሔር ከሌለበት ምንም ነው ህይወትክና ወንድሞቼ ላስታውሳችሁ ብዬ ነው። ባላችሁ እግዚአብሔርን አመስግኑ፣ ቤታችሁን አስተካክሉ፣ የጸሎት ቤት ይኖራችሁ፣ ጸልዩ፣ ስገዱ፣ ጾሙ፣
ነነዌ እንጠቀምበት፣ 3 ቀኗ እንጠቀምበት፣ በትክክል እንጹም። ቅበላ ነው ብለን ዝም ብለን ለሆዳችን አናስብ። 3 ቀን ለመጾም 4 ቀን እንበላለን እንዴ? 3 ቀን ለመጾም የጾም ዝግጅት እኮ አይመስልም። እና 3 ቀን ለመጾም የ4 ቀን የ5 ቀን የ6 ቀን እኮ በጀት ነው የምናወጣው። እንደዚህ አይገባ። ክርስትና አይደለም። ክርስትና ምግብ ይጠፋላል እንደ እግዚአብሔር ሆድ ሰጥቶ ምግብ አይነሳም። የጾም ምግብ አልኩ እንዴ? በልክ በአግባብ በስርዓት መጾም ነው፣ በረከት እንድናገኝበት እግዚአብሔር እንዲጠቃን ከነነዌ ላይ መከራው እንዳራቀ ከኛም ከሀገራችን ከቤተሰቦቻችን ከህዝባችን ከሃይማኖታችን አካባቢ ያለው ድሪቶ ኮተት ሁሉ የማያስፈልገው ቆሻሻውን ነገር እንዲጠርግልን እግዚአብሔር ወደ አባቶቻችን ወደ ቀኑ ነገር እንመልስ፣ የአምላክን እናት እናወድስ፣ ቅዱሳንን እናክብራቸው፣ እኛም ተከብረን እንኑር ወደሚለው ወደ ቀድሞ ወደ ከፍታ ወደ ልዕልናችን እንመለስ ለማለት ነው። መልካም ሰንበት እንዲሆንላችሁ እመኛለሁ። መልካም የቅበላ ቀን በእውነት ለጾም ለጸሎት ለስግደት የምንዘጋጅበት እግዚአብሔርን በረከት ረድኤት የምናገኝበት ወደ አባቶቻችን ከፍታ ልዕልና የምናደርግበት ባለን በእግዚአብሔር በሰጠን አመስግነን በጎደለን ለምነን ጤነኛ ኑሮ የምንኖርበት እድል እንዲያበዛልን ቅዱስ ፈቃዱ ይሁንልን። ባስተማረን በመከረን በገሰጸን አምላካችን እግዚአብሔር እናመሰግነዋለን። የሁላችን መጨረሻ ያሳምርልን። ቀርቦ ከመራቅ ተቀድሶ ከመርከስ ጀምሮ ከማቋረጥ መጥተው ነበረ ወጡ ከመባል ገብቶ ከመውጣት እግዚአብሔር አምላካችን ይሰውረን። በቀሪ ሕይወታችን ዘመናችን እግዚአብሔርን እያመሰገንን በጎደለንም ደግሞ እየለመነው ተስፋ ሳንቆርጥ እግዚአብሔርን ተስፋ አድርገን ተማምነንበት እንድንኖር ኃይሉን ብርታቱን ጤናውን ጸጋውን አይንሳን። የሁላችን መጨረሻ ያሳምርልን። በጸሎታችሁ አስቡኝ። አዲስ ሀሳብ የተለየ ፈቃድ ካላችሁ አስተያየት ካላችሁ ሀሳብ አስተያየት መስጫው ላይ ኮሜንት አድርጉ። ሰብስክራይብ የምታደርጉኝ ሰዎች እግዚአብሔር ያክብራችሁ። አመሰግናችኋለሁ። ቃሌን ሰምታችሁ ሰብስክራይብ እያደረጋችሁ ያላችሁ ሰዎች ደስ ብሎኛል። እኔም በምችለው መጠን ያለችኝ እውቀት አካፍላችኋለሁ። እግዚአብሔር አምላክ የሰማነውን ይባርክልን፣ መጨረሻችን ያሳምርልን። ሰላም ዋሉ ወዳጆች፣ አትጥፉ።